ወልድ አስታረቀ። አስታራቂ መታረቂያ ታራቂ ነው ራሱ። ይህንን ያዘው በደንብ። አስታራቂ ማለት መስዋዕት፣ ለምሳሌ የብሉይ ኪዳን መታረቂያችን መስዋዕቱ። አስታራቂ ስንለው መስዋዕት ሆነልን ነው ዋናው ሐሳብ። መታረቂያ ስንለው ደግሞ በእግዚአብሔር ፊት የታየልን በእግዚአብሔር ፊት የቀረበልን ሰው ነው። አሁን ለምሳሌ አንድ ሐሳብ አለ። ለምሳሌ በሰው ላይ ዘላለማዊ ሞት ተፈርዷል አልተፈረደም? ተፈርዷል። ዘላለማዊ ምሕረት ያስፈልጋል አያስፈልግም? ዘላለማዊ ፍርድ የፈረደ እግዚአብሔር ነው አይደል? ዘላለማዊ ምሕረት ማድረግ የሚችለውስ ማን ነው? እግዚአብሔር። ምሕረት የሚደረግለት ሰው። በቃ ሶስት ነገር አለ ማለት ነው። ስለዚህ እናያዛቸው እነዚህ ነው። በበላ ቀን ትሞታለህ የተባለ ማን ነው? የሰው ልጅ። ካሳ ማቅረብ ያለበት ማን ነው? የሰው ልጅ፣ ሰው። ስለዚህ ሰው ደግሞ ካሳ ማቅረብ ይችላል አይችልም? ካልቻለ፣ ስለዚህ ሰው ካልቻለ ካሳው መቅረብ ያለበት በማን ወገን? በሰው ወገን። በሰው ወገን ማን ያቅርብ? መላክ አይችልም። ሰው ደግሞ ራሱ እግዚአብሔር ነው። በዚያም ላይ ቅድስና የለውም። ይኸው ትሞታለህ የተባለ ሰው ስለሆነ መስዋዕት ማቅረብ ያለበት ሞትን ማሸነፍ የሚችል ነው ብለን ትሞታለህ የተባለ ሰው ነው። ትሞታለህ በተባለበት መሞት አለበት። ሞቶ ግን ህይወት መስጠት አለ። ስለዚህ እንደ ሰውነቱ ቤዛነት የሚባለው እንደ ሰውነቱ ምን ሆነ? መስዋዕት ሆነ። ያ ምን ሆነ? መታረቂያ ሆነን። ከማን ጋር? ከራሱ ጋር። እግዚአብሔር ይስጥልኝ። ብቻ መልሱ እሱ ብቻ ነው። ለምን ከራሱ ጋር አልነው? ለምሳሌ እሺ አሁን ተጣላን እኛ እንበለው ነው እንግዲህ። ከተጣላን ችግር ነው ለሚዲያ ሁሉ ማለት ነው። ተጣላን። ስንታረቅ ልባችን ነው የሚታረቅ፣ ቃላችን ነው የሚታረቅ፣ ህይወታችን ነው የሚታረቅ። በቃላችን ነው እርቆ። እሺ ቃል ሲታረቀን ማን ታረቀን? ልባችንም ህይወታችን። ስለዚህ ወልድ ሲታረቀን ማን ታረቀን? ስለዚህ ከአባቱ ጋር አስታረቀን ማለት ታረቀን። ወልድ የማን ቃል ስለሆነ? የአብ ቃል ስለሆነ። ወልድ ማን ስለሆነ? እግዚአብሔር ስለሆነ። ወልድ ሲታረቀን አብ ታረቀን። ለዚህ ነው ወልድ ነፃ ካወጣችሁ ነፃ ወጣችኋል አለ። ወልድ ማን ስለሆነ ነው? እግዚአብሔር ስለሆነ። ወልድ ከአባቱ ጋር አስታረቀን ስንል የአብ የወልድ የመንፈስ ቅዱስ አንዲት ስልጣን ስላለቻቸው የአብ ስልጣን የማን ስልጣን ነው? የወልድ። የአብ ስልጣን የወልድ ስልጣን ከሆነ ወልድ ነፃ ሲያወጣን ማን ነፃ ወጣን?